ድራማው የሚጀምረው ሀና ሮጣ ከሰላም ክፍል ስትወጣ ነበር። ሰላምም ተከትላት ሮጣ ትወጣለች። ሰላም እንደሆነችና ምን እንደተፈጠረ ስትጠይቃት ሀና ግን ምንም ለመናገር አልፈለገችም። እንባ እየተናነቃት ቤት መሄድ አለብኝ በማለት ልትወጣ ስትል እናቷን እንድትጠይቃት ሰላም ትነግራታለች። ሀና ግን ምንም ግድ አልሰጣትም ነበር። የፈለገችውን ታርግ በማለት ወደ ቤት ሮጣ ትሄዳለች። ሰላምም ግራ በመጋባትና እቺ ልጅ ምን ሆናለች እያለች ማሰብ ትጀምራለች። በመቀጠል ጆሮ ለሀና አባት መድኃኒት ገዝቶ መጥቶ መድኃኒቱን ይሰጠዋል። የሀና አባት ጆሮ ተምቹ መጥቶ ይቅርታ እንደጠየቀውና ከጆሮ ጋር ተጣልታችኋል ወይ? ምን ሆናችሁ ነው? ተምቹ መጥቶ ይቅርታ ጠይቆኛል ይለዋል። ጆሮም ምን ብሎሃል በማለት ይጠይቀዋል። አባትየው ግን እንደተጣሉ ሲጠይቀው ጆሮ አልተጣላንም በማለት ይመልስለታል። በመሀልም ጆሮ መራመድ እንዳለባቸውና ዶክተሩ ይራመድ ብሏል በማለት ይዞት ይወጣል። በመቀጠል ሰላም እናቷ ሜላት ጋር ሄዳ ልትወጣ እንደሆነና ሀና ጋር እንደምትሄድ ትነግራታለች። ሜላትም በዚህ ሰዓት ሀና እንዴት ወጣች በማለት ትገረምና ልክ እንዳልሆነች አውርታው ሰላም እንደምትሄድ አስፈቅዳትና ሜላት ፈቅዳላት ትሄዳለች። በተቀመጠችበትም እርግብ ትመጣና ሰላምታ ካቀረመችላት በኋላ ሀናና ሰላም ምን ሆኑ በማለት ትጠይቃታለች። ሜላትም ምንም እንዳልሆኑና ምን ሆኑ በማለት እራሷን ስትጠይቃት ሀና ዝም ብላት እንዳለፈችና ሰላምም እየተከተለቻት መሆኑን ትነግራታለች። ሜላት ግን ለእርግብ ያንቺን ቪዲዮ ካየሽ በኋላ ሀና ደንግጣ ነበረ በማለት ስትጠይቃት እርግብ ትደነግጣለች። ሜላትም ምን ነው ትላትና አይ እንዴት እስካሁን አላየሽውም ብላ ነገሩን ታስቀይሳለች። መታጠብም አለብኝ በማለት በድንጋጤ ወደ ውስጥ ትገባለች። ሀናም ወደ ቤቷ ሄዳ ማልቀስ ትጀምራለች። አልጋዋ ላይም ቁጭ ብላ እያለቀሰች እያለ ሰላም በሩን ከፍታ ትገባለች። ሀናም ደንግጣ ለምን መጣሽ በማለት ታናግራታለች። ሰላም እንዴት እንደዚህ ሆነሽ እተውሻለሁ አሁን ምን ሆነሽ ነው ብላ ታፋጣታለች። ሀናም እንደተዘረፈችና ሁሉም ነገር ግራ እንደገባትና እርግብ ይዛ የመጣችው ታሪክ የሷ እንደሆነ ፎቶዎቿም የልጅነቷ የራሷ እንደሆነ ትነግራታለች። መስቀሉንም እርግብ እጅ ላይ እንዳየችው ስትነግራት ሰላም በጣም ትደነግጣል። እና ምን እያልሽኝ ነው በማለት ሰላም ማልቀስ ትጀምራል። ሰላምም እና አንቺ ነሽ እህቴ በማለት ስትጠይቃት ሀና ማልቀስ ትጀምራል። ሰላም ግን ተናዳም ደንግጣም ነበረና ልብሷን በመያዝ ትጠይቃታል። ማመንም አቅቷት እየተንቀጠቀጠች በሩን ከፍታ ሮጣ ትወጣል። እርግብም በድንጋጤ ወደ ክፍሏ ገብታ ነበር። ለባዩሽ ደውላ ስትነግራት ባዩሽ ሌላ እቅድ እንዳላትና ማወቃቸው እንዳስደሰታትና እስካሁን ያለ ማወቃቸው ግራ ገብቷት እንደነበረና ነገሮቹን እሷ እንደምታስተካክልና ስራዋን አርፋ እንድትሰራ ለእርግብ ትነግራታል። ሀናም ሰላም ከሄደች በኋላ እንደዛ ተግዛና ቁጭ ብላ እያለቀሰች እያለ አባቷና ጆሮ ይመጡና ምን እንደሆነችና ለምን እንደምታለቅስ ሲጠይቋት አባቷም እንባ ይተናነቃል። ሀና ግን ምንም መመለስ አልፈለገችም ነበር። እያለቀሰችም ምንም አልሆንኩም ትላለች። አባቷ ግን እጅግ ይከፋዋል። ምን እንደሆነች ደጋግሞ ሲጠይቃትም ብድግ ብላ ልትወጣ ትላለች። ጆሮ ብድግ በማለቷ ይናደድና አባቷ እንዲህ አሞት ወዴት ልትሄድ እንደሆነ ይጠይቃታል። እሷም ምንም አይነት ጥያቄ ከጠየቋት እንደምትወጣ ስትነግራቸው በቃ አንጠይቅሽም በማለት አረጋግታ ያስቀምጧታል። እሷም መተኛት እንደምትፈልግ ትናገርና ትተኛለች። ሰላምም ወደ ቤቷ ሄዳ ደንግጣና ፈዛ እያለ ምናሴ ወንድሟ ይመጣና ምን እንደሆነችና ቤተሰቡ ሁሉ ዛሬ ግራ እንዳጋቡት ይነግራታል። ሰላምም ጉድ ሆነናል በማለት የተፈጠረውን ስነግረው ምናሴ ደንግጦ ግራ ይጋባል። ምን ማድረግም እንዳለባቸው ማሰብ ይጀምራል። በነጋታው የሀና አባትም ከእንቅልፉ ሀና ልትቀሰቅሰው ስትል አባቷ ተናዶባት ነበር። ሀና ስትቀሰቅሰው አኩርፋት አቤት በማለት ይነቃል። ሀናም ልቧ ያዝንና ምን እንደሆነ ትጠይቀዋል። አባቷ ግን ማርጀቱን እንደጠላና ነገሩ ሁሉ እንደተበላሸበትና ከደሴ አዲስ አበባ ሲገባ ሁሉም ነገር እንደተቀየረበት ይነካታል። ሀናም ስለዋሸችው እንደዚህ እንደሚላት ስትጠይቀው እሱ ግን ነገሩን በጣም ልቡ ስላዘነ በንግግሩ ሀናን ያስቀይማታል። ሀናም ማልቀስ ትጀምራለች። አባትየው ግን አሁን ባላ ሕክምናውንም መውሰድ እንደማይፈልግ ይነግራታል። ሀና ግን ግራ ትጋባል። አሁን ስራ ረፍዶብሻል ተነስተሽ ሂጂ ይላታል። እሷም ነገሮችን ማውራት ብትፈልግም እኔ ሳልወጣ አንቺ ውጪ ሲላት እኔ እወጣለሁ በማለት ጥላው ትወጣለች። ሰላምና ምናሴም እናታቸውን ጠርተው እውነቱን ሊነግሯት ይስማማሉ። እናታቸው ሜላትንም ይጠሯትና እርግብ ልጇ እንዳልሆነችና ከሀና ሰርቃ መረጃውን እንዳመጠች ሲነግሯት ሜላት እጅግ በጣም ትናደዳለች። ተበሳጭታም በረዳዋት እኔ ባስጠጋ
በመጋባት እንዴት ልጄ ለመሆን ታስባለች? በቤተሰቤ መካከል እንዴት ትገባለች? በማለት ሜላት በጣም ትናደዳለች። ሰላምም በንግግሯ ትናደድና አንቺ ጋር ማውራት ድሮን በማለት ጥላት ትወጣለች። ምናሴም ሜላትን ሊያረጋጋት ቢሞክርም አትሰማውም። ብቻዋንም እያወራች እያለ እርግብ ትመጣና ምን እንደሆነች ትጠይቃታል። ሜላት ግን አንድ አጭበርባሪ እንዳናደደቻት ትነግራታል። እርግብም ምንም እንዳላወቀ ልታናግራት ትሞክራል። ምንድነው ስትላትም ሀና እኔ ነኝ እህታችሁ ብላ ለነ ምናሴና ለሰላም እንደነገረቻቸው ስትነግር እርግብ ደንግጣ ብድግ ትላለች። ምን ነው አስደነገጠሽ? ትላታል። ሜላት ግን ነገሩ እጅግ አናዷት ስለነበረ ሁሉን ነገር እሺ ስለምላት ልታጃጅለኝ ሞከረች። አይን አውጣ ሌባ ናት በማለት ሀና ላይ በጣም ትናደድባታል። ይህንንም ወር ስትጨርስ እንደምታባራት ስነግራት እርግብ ግን ወር መጠበቅ እንደሌለባት ስነግራት እነ ሰላም ይቀየሙኛል አሁን ካባረርኳት፣ ስለዚህ ይህን ወር መጨረስ አለባት በማለት ለእርግብ ትነግራታል። እርግብም ከኔ በላይ አንቺ ታውቂያለሽ በማለት ተነስታ ትወጣል። ምናሴና ሰላምም ግራ ተጋብተው እንዴት ማድረግ እንዳለባቸውና በዚህ ሁኔታ ሀና ከመጣች ከእናታቸው ጋር እንደምትጣላ ስትነግረው ሰላም ካልመጣች እናታቸው ውሸት ነው ብላ ታስባለች እያለ ምናሴ ለሰላም ይነግራል። አሁን እሺ ምን ማድረግ አለብን እያሉ አብረው ማውራት ይጀምራል። ምናሴ ግን አንድ ሀሳብ ያመጣና ሁለቱንም ለየብቻ ማውራት አለብን ይላታል። ሰላምም አዎ እውነትህን ነው በማለት እሷ ሀናን ልታናግራት፣ ምናሴ ደግሞ እርግብን ሊያናግራት ተነጋግረው ብድግ ብለው ተያይዘው ይወጣል። የሀና አባትም በጣም ከፍቶት እያለቀሰ እያለ ጆሮ ይመጣል። ሰላም እንደሆነ ከጠየቀው በኋላ አባትየው ግን እያለቀሰ ደህንነቱን ይነግረዋል። ጆሮም ደንግጦ ትልቅ ሰው ያለቅሳል እንዴ በማለት ይጠይቀዋል። ሲያለቅስም አይቶ እንደማያውቅ ሲነግረው ሲከፋው ሁሉም ሰው ያለቅሳል በማለት አባትየው ይመልስለታል። ጆሮም በመገረም ምን እንደሆነ ደግሞ ይጠይቀዋል። አባትየውም ሀናን እንዳስቀየማትና እያለቀሰች መውጣቷን ይነግረዋል። ጆሮ ግን በልጅና አባት መካከል ምንም ይፈጠራል በማለት ሀና ደግሞ በሱ እንደማትጨክን ነግሮ ሊያረጋጋው ይሞክራል። አባትየው ግን በጣም ተጨንቆና ሀና እስካሁን ብቻዋን ሁርምት ብላ እያለቀሰች ነው በማለት ያወራል። ጆሮም ግን እንደዚህ እንደማይሆን ይነግረውና አብሮት ያለ መግባባት ችግር ነው ይለዋል። ሰላምም በሀሳብ ተውጣ እየተንጎራደደች ሀናን እየጠበቀቻት ነበር። ሀናም ስመጣ ማንም እንዳላያት ትጠይቃታለች። ሀናም ሳሎን ማንም የለም ቀጥታ ወደዚህ ነው የመጣሁት በማለት ትነግራታለች። ሰላም ግን በማታው ነገር ግራ እንደተጋባችና እንቅልፍ መተኛት እንዳልቻለች ስነግራት ሀና የማታውን ነገር ተዘናግታና ግራ ስትጋባ የመርሳት በሽታ አለብሽ እንዴ በማለት ሰላም ትበሳጫለች። ሀናም አትበሳጭ እሺ እኔ እነግርሻለሁ በማለት ያወራል። ሰላምም እውነቷን እንደሆነ አጥብቃ ትጠይቃታለች። ሀናም አታምኝም? እኔ እውነቴን ነው የኔ መስቀልና ፎቶዎች ተሰርቀውብኛል። ይሄ መረጃ ከሀሴት የልጅነት ፎቶ ጋር እኔ ጋር ካለው ጋር ይመሳሰላል ብላት ለሰላም ትነግራታለች። ሰላምም ከዚህ ክፍል አትውጪ እናቴ ካየችሽ አትረጋጋም በማለት ነግራት ትወጣለች። ምናሴም እርግብን ጠርቷት ሲያናግራት እርግብ ከኔ በላይ ሀናን ታምናታለ በማለት ትጠይቀዋል። እሱም ከዚህ በፊት ሀና ወሽታ እንደማታውቅ ይነግራታል። እርግብም እኔ እውነቴን ነኝ እኔ ጋር ያለው መረጃ እውነት ነው የራሴ ነው በማለት ትነግረዋል። እሱም እንደሚያምናትና ግራ እንደታጋባ ይነግራትና ትታው ትወጣል። ሀናም ስራዋን እየሰራች እያለ ሜላት ትመጣና በጭወት ንግግር ምን እያረክሽ ነው በማለት ትጮውባታል። ሀናም ደንግጣ ምን አረኩኝ በማለት ሜላትን ልታናገራት ብትሞክርም ሜላት ግን የእሷን አንድንም ወሬ መስማት አልፈለግም። ምን እየሆንሽ ነው? በቤተሰቤ መካከል ለምን ትገቢያለሽ? ጥሩ ስላደረኩልሽ ነው? አባትሽን ስላሳከምኩልሽ ነው? በማለት በጭወት ታናግራታል። ጥሩ ነገርም ያደረኩልሽ እስከ ዛሬ ድረስ በእኔና በቤተሰቤ ክፉ ነገር ስታደርጊ አይቼሽ ስለማላውቅ ነው ብላ አርፈሽ ስራሽን ስሪ፣ ካሁን በኋላ አንድ ነገር ባይብሽ የምወስደውን እርምጃ እኔ ነኝ በማለት አስጠንቅቃት ትወጣል። ሀናም አዝናና ግራ ተጋብታለች። የሀና አባትና ጆሮም በጣም ተጨንቀዋል። የሀና አባት እሷን ማግኘት አለብኝ በማለት ሲጨነቅ፣ ጆሮ ግን እንዲረጋጋና ቅድሚያ ሐኪም ቤት መሄድ አለብን እሷን ቢሆን ደስ የሚላት ይሄ ነው ቢለውም አባትየው ሊሰማው አልቻለም። ጆሮም ከዚህ ሁሉ ለምን ታሬ የሚያውቀው ነገር እንዳለ ለምን አንጠይቀውም በማለት ተያይዘው ይወጣሉ። ባዩሽም ለእርግብ ትደውልና ስለ ቤተሰቡ ትጠይቃች። የተፈጠረውን
የሆነውን ነገርም እርግብ ስትነግራት ባዩሽ ችግር እንደሌለውና ሁሉንም ነገር ነገ መታ አጣርታ የምታረገውን ነገር እንደምታረግ ትነግራታል። እርግብ ግን በጣም እንደፈራችና ካወቁ እንደሚገሏት ስትናገር ባዩሽ የተባለችውን ብቻ እንድትሰራና እንድታደርግ አስጠንቅቃት ስልኩን ትዘጋል። እነ ሜላትና ሰላም፣ ምናሴ፣ ሀናና እርግብ ሆነው ለመወያየትና ለመነጋገር አስበው ነበር። ሜላት ግን ብስጭቷና ንዴቷ ልጅሽ አይደለችም በተባለችው ነገር በጣም ተበሳጭታ ነበር። መረጋጋትም አልቻለችም። ሀናንም ልትሰማት አልፈለገችም ነበር። ሰላም ግን ሀና ጋር ያለውን እውነት መስማት አለብን በማለት ትናገራል። ሜላት ግን ተናዳ ስለነበር መፍቀድ አልቻለችም ነበር። ምናሴ ግን አንድ ሀሳብ አለኝ በማለት ሰላምም ከኔ ሀሳብ ጋር አንድ ነው ትለዋለች። እሱም አዎ በማለት እርግብና ሀና ለምን የዲኤንኤ ምርመራ ያርጉ በማለት ሲናገር እርግብ ትደነግጣል። ሰላም ግን አይዞሽ ተረጋጊ በማለት ጀርባዋን ትነካካታል። ሀና ግን ደስ እንደሚላት ትናገራለች። ኖላዊ ክፍል 42 በዚህ አበቃ። ክፍል 43 እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ ያድርጉ።